በአማራ ክልል የህገ መንግስት ማሻሻያና በጉልበት የተወሰዱ መሬቶችን የተመለከቱ አጀንዳዎች ቀረቡ። በአዲስ አበባ ከተማ ለጨረታ የቀረቡ ቦታዎች በካሬ ሜትር እስከ 265,000 ብር መሰጠቱ ታወቀ። የኢትዮጵያ መገናኛ ብዙሃን ምክር ቤት ኃላፊነት የጎደለው ድርጊት ፈጽሟል ሲል የመገናኛ ብዙሃን ባለስልጣን ወቅሷል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። የኢትዮጵያ መገናኛ ብዙሃን ምክር ቤት ኃላፊነት የጎደለው ድርጊት ፈጽሟል ሲል የመገናኛ ብዙሃን ባለስልጣን ወቀሰ። የኢትዮጵያ መገናኛ ብዙሃን ምክር ቤት በዛሬው ዕለት በሰጠው ጋዜጣዊ መግለጫ በአዋጅ ደረጃ ጋዜጠኞችን የመመዝገብ እና እውቅና የመስጠት ህጋዊ ኃላፊነት እንደተሰጠው ያስታወቀ ሲሆን የባለስልጣኑ መግለጫ አግባብነት የጎደለውና ግልጽ ያልሆነ ገጽታን የማጠልሸት ድርጊት እንደሆነና በንግግር የሚፈቱ ጉዳዮች በመግለጫ ሊፈቱ የሚችሉ ችግሮች ሊኖሩ እንደማይችሉ ጠቁሟል። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ስለ ጉዳዩ ተጠይቀው ለሪፖርተር በሰጡት ምላሽ በፈቃደኝነት ላይ የተመሰረተ የሙያ ማረጋገጫ ምስክር ወረቀት ለአባላቶቻችን ለመስጠት ቅድመ ሁኔታ አስቀምጠንና ምክንያቶቻችንን አስቀድመን አቅርበን ከባለስልጣን መስሪያ ቤቱ ጋር ውይይት ካደረግን በኋላ እንቅስቃሴ ይጀምረናል ብለዋል። ትላንት መጋቢት 30 ቀን 2017 ዓ.ም የመገናኛ ብዙሃን ባለስልጣን ይፋ ባደረገው መግለጫ ምክር ቤቱ ለጋዜጠኞች የሙያ ብቃት ማረጋገጫ ምስክር ወረቀት ለመስጠትና የጋዜጠኞች ምዝገባ ለማከናወን ውይይትና እንቅስቃሴ መጀመሩን ተከትሎ የተለያዩ የሚዲያ ተቋማት ጋዜጠኞችና የሙያ ማህበራት የህጋዊነት ጥያቄና ስጋቶቻቸውን እየገለጹ ነው በማለት ባለስልጣኑ ለምክር ቤቱ የሙያ ማረጋገጫ የመስጠትም ሆነ የሚዲያ ባለሙያዎችን የመመዝገብ ተግባር እውቅና የማይሰጥ መሆኑን አሳውቋል። በሌላ በኩል ሪፖርተር ያነጋገራቸው የመገናኛ ብዙሃን ምክር ቤት ምክትል ዋና ስራ አስፈጻሚው አቶ ታምራት ለአባላቶች የሙያ ብቃት ማረጋገጫ የመስጠት ጉዳይን በተመለከተ ስላለው እንቅስቃሴ ከባለስልጣኑ ጋር አስቀድመው መነጋገራቸውን ጠቅሰው የሙያ ማረጋገጫ ፈቃድ ያሰጣጥ ሂደት እቅዳቸውንም አስረድተዋል። አቶ ታምራት በተጨማሪም ምክር ቤቱ ማረጋገጫውን ለፈቃደኛ አባላቱ መስጠት ያስፈልጋል ከሚል ውሳኔ የደረሰበትን ምክንያቶች በተመለከተም ሲያስረዱ ይህ የብቃት ማረጋገጫ መታወቂያ መሰጠቱ ሁለት ነገሮችን ይቀርፋል ብለን እናስባለን። አንደኛ፣ ጋዜጠኝነት የሚባለውና የአክቲቪዝም ስራ የሚባለው ተደበላልቋል። ይህንን መለየት ያስችላል። በሁለተኛ ደረጃ በሚዲያ ውስጥ ጋዜጠኛ ያልሆኑ በተለያዩ ሽፋኖች ግጭት ቀስቃሽ ነገሮችን እያስተላለፉ ችግር እየተፈጠረ በመሆኑ ዘጋቢው ጋዜጠኛ ከሆነ ግን ጋዜጠኛ የሚጠየቅበት የስነ ምግባር ደንብ ስላለ ደንቡም በዝርዝር ያስቀመጣቸው ጉዳዮች በመኖራቸው በዚያ መሰረት ተጠያቂ እንዲደረግ ያስችላል በሚል ነው መታወቂያ ይሰጥ ያልነው ብለዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ ጋዜጠኞች ምዝገባ የሙያ ማረጋገጫና በብሔራዊ ሚዲያ ሽልማት እውቅና አሰጣጥ ዙሪያ መጋቢት 9 ቀን 2017 ዓ.ም በአዜማን ሆቴል ባካሄደው አውደ ጥናት ጋዜጠኞች በስራቸው ወቅት ለሚደርስባቸው ተጽዕኖ፣ እንግልትና አፈና ጥበቃና ከለላ ይሰጣል የተባለ የሙያ የእውቅና ማረጋገጫና ወጥ የሆነ ሀገር አቀፍ መታወቂያ ሊዘጋጅ መሆኑን መግለጹን መዘገባችን አይዘነጋም። በአማራ ክልል የህገ መንግስት ማሻሻያና በጉልበት የተወሰዱ መሬቶችን የተመለከቱ አጀንዳዎች ቀረቡ። በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብ መድረክ በማንነትና በወሰን አከላለል፣ በህገ መንግስት ማሻሻያ፣ በጉልበት በተወሰዱ መሬቶች፣ በብሔራዊ ሰንደቅ ዓላማና በአዲስ አበባ ከተማ ላይ ትኩረት ያደረጉ አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን መቅረባቸውን የማህበረሰቡ ተወካዮች ተናግረዋል። የሀገራዊ የምክክር ኮሚሽን መጋቢት 27 ቀን 2017 ዓ.ም በጀመረውና በአማራ ክልል ባህር ዳር ከተማ የሥራ አመራር ኢንስቲትዩት ቅጥር ግቢ እየተካሄደ በሚገኘው የአጀንዳ ማሰባሰብ መድረክ ተሳታፊዎች ለኢትዮጵያውያን አለመግባባትና የግጭት መንስኤ ሆነዋል ያሏቸውን እንዲሁም የአማራ ህዝብ ጥያቄ ናቸው ብለው የለዩቸውን አጀንዳዎች ማቅረባቸውን በማህበረሰብ ክፍሎች የተወከሉ ተሳታፊዎች ለሪፖርተር ገልጸዋል። ከማዕከላዊ ጎንደር የምስራቅ ደንቢያ ማህበረሰብን በመወከል በመድረኩ የተሳተፉት አቶ መስፍን ዳኘው ለሪፖርተር እንደተናገሩት ከ1983 ዓ.ም በኋላ በጉልበት የተወሰዱ የአማራ ክልል መሬቶች ከጎንደር ወልቃይት፣ ሰቲት ሁመራና ጠገዴ፣ ከወሎ ኮረም፣ አላማጣና ራያ፣ ከጎጃም መተከልና ፓዌ እንዲሁም ከሸዋ ደራ አካባቢዎች ህገ መንግስቱ ውጪ ከአማራ ላይ በጉልበት የተወሰዱ በመሆናቸው ለባለመሬቱ የአማራ ህዝብ እንዲመለሱ አጀንዳ ማቅረባቸውን አስረድተዋል።
አዲስ አበባ ባለቤትነትን በተመለከተ ከተማዋ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የዓለም የዲፕሎማሲ መቀመጫ ነች። ከቅርብ ጊዜ ወዲህ ግን የአንድ ብሔረሰብ እስክትመስል ድረስ እየተደረገ የሚገኘው ነገር አግባብ አይደለም። የሁሉም ብሔረሰብ ከተማ ስለመሆኗ አጀንዳ አቅርበናልም ሲሉ ተወካዩ ገልጸዋል። ከምስራቅ ጎጃም እምበሴ ሳር ምድረ ዙሪያ ወረዳ መርጦ ለማርያም ከተማ ማህበረሰብ በመወከል በመድረኩ የተሳተፉት አቶ ሙሉቀን አያሌው በበኩላቸው ለኢትዮጵያ ብሎም ለአማራ ሕዝብ ዘላቂ ሰላምና አንድነት መጠናከር መፍትሄ ይኖረዋል ተብሎ በሚታመነው ሀገራዊ የምክክር መድረኩ የወከላቸው ማህበረሰብ የሰጣቸውን አጀንዳ ለኮሚሽኑ አቅርበዋል። የህገ መንግስቱ ክፍል አንቀጽ 39 እንዲወጣ፣ የአማራ ቀድሞ ርስት የሆኑ ወልቃይት፣ ራያ፣ መተከልና በጉልበት የተወሰዱ መሬቶች እንዲመለሱ አጀንዳ መቅረቡን የገለጹት አቶ ሙሉቀን አዲስ አበባን በተመሳሳይ በአንድ ብሔር ባለቤትነት የምትተዳደር ሳይሆን የኢትዮጵያ ብሔር ብሔረሰቦች ከተማና የአፍሪካ መዲና መሆኗን በአጀንዳነት አስይዘናል ብለዋል። አቶ ሰለሞን እንደሚሉት የኢትዮጵያ ሰንደቅ ዓላማ የአፍሪካ ኩራት በመሆን ብዙ ሀገሮች እየተጠቀሙበት በመሆኑ የኢትዮጵያ ሰንደቅ ዓላማ ቀድሞ የነበረው አረንጓዴ፣ ቢጫና ቀይ ቀለም አርማ እንዲቀጥልና የክልል አወቃቀር ብሔርና ጎሳን መሰረት ያደረገና ለግጭት መንስኤ በመሆኑ የክልል አወቃቀር ጂኦግራፊያዊ አቀማመጥ እንዲሆን አጀንዳ ማቅረባቸውን ተናግረዋል። በአማራ ክልል በባህር ዳር ከተማ ከመጋቢት 27 ቀን 2017 ዓ.ም ጀምሮ በመካሄድ ላይ የሚገኘው የአጀንዳ ማሰባሰብ የምክክር መድረክ እስከ ሚያዝያ 4 ቀን 2017 ዓ.ም እንደሚቆይ ይጠበቃል። በአዲስ አበባ ከተማ ለጨረታ የቀረቡ ቦታዎች በካሬ ሜትር እስከ 265,000 ብር ተሰጥቶባቸዋል። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ የቀረበው ከፍተኛ ዋጋ በካሬ ሜትር 265,000 ብር መሆኑንና ቦታውም ካሳንቺስ እንደሆነ ታውቋል። የመሬትና ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ ለሪፖርተር እንደገለጹት በአምስተኛ ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት ቀርቧል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥ ካሳንቺስ የሚገኝ አንድ ቦታን በካሬ ሜትር እስከ 265,000 ብር ለመግዛት ከተጫራቾች ዋጋ መቅረቡን፣ እስካሁን በ5 ክፍላተ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውንም አክለው ገልጸዋል። ለጨረታው የቀረቡ ቦታዎች የሚገኙት በ9 ክፍለ ከተሞች እንደሆኑ የገለጹት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱ ሰዎች ብዛት 6885 ሰዎች እንደሆኑም ተናግረዋል። ዝቅተኛ ዋጋ የቀረበው በካሬ ሜትር 10,000 ብር መሆኑን ከሰኞ መጋቢት 29 ቀን 2017 ዓ.ም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤት ይፋ እየተደረገ መሆኑንም አስረድተዋል። ለአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት የቀረበ መሆኑንና ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ማግኘት ተችሏል። በአሁኑ ወቅት እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎቹ ስፋትም ሆነ ብዛት እንደሚለይና እንደሚበልጥ ጠቅሰው የጨረታውም ውጤት ሙሉ ለሙሉ ሲጠናቀቅ አሸናፊዎች እንደሚታወቁ ተገልጿል። በተለያዩ ጊዜያት የመሬት ሊዝ ጨረታ በማውጣት ግልጽና ነፃ ውድድር በማካሄድ የህብረተሰቡን የመሬት ጥያቄ ለመመለስ ጥረት እየተደረገ ነው ያሉት የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫሌ አብርሃም ናቸው። የመሬት ልማትና አስተዳደር ቢሮ ለረጅም ዓመታት ተቋርጦ የነበረውን የመሬት ሊዝ ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከ2015 በጀት ዓመት ጀምሮ በየ3 ወራቱ እንዲወጣ በማድረግ የህብረተሰቡን የዓመታት ጥያቄ ምላሽ እንዲያገኝ እየተሰራ መሆኑንም ገልጸዋል። ለአምስተኛ ዙር የመሬት ሊዝ ጨረታ በአዲስ አበባ ከተማ በኮልፌ ቀራኒዮና በንፋስ ስልክ ክፍለ ከተሞች 96 ቦታዎች ሲቀርቡ ተጫራቾች ህጋዊ ወኪሎቻቸውና ታዛቢዎቻቸው በተገኙበት የጨረታ ሳጥን ተከፍቶ ሲጣራ 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለመሟላታቸው ከጨረታ ውጪ ሲሆኑ 14 ቦታዎችም በቂ ተጫራቾች ባለመቅረባቸው ጨረታቸው መሰረዙ ታውቋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።